ሰላም ሰላም እንዴት ናችሁ? ትናንትና በአውሮፓ ሻምፒየንስ ሊግ ስድስተኛ ዙር ማክሰኞ ጀምሮ ሲካሄድ ነበረ። ትናንትና የስድስተኛ ዙር መርሃ ግብር አልቋል ማለት ነው። ሌሊት 5 ሰዓት ላይ አልቋል። 9 መርሃ ግብሮች ናቸው የተከናወኑት። 9 ማለት ደግሞ 18 ክለቦች ናቸው ማለት ነው። ቃራብ የአዲስ ክለብ ነው። ቃራብ ከአጃክስ ጋር ያደረገውን አጃክስ 4-2 በሆነ መልኩ አሸንፏል። ቃራብን ማለት ነው። ከሜዳ ውጪ ነው። አያክስ የኔዘርላንዳዊ ክለብ 4-2 በሆነ መልኩ አሸንፎታል። ሌላ ጨዋታ የስፔኑ ክለብ ቫሌንሺያ በሜዳው ኮፐንሃገንን አስተናግዶ 3-2 በሆነ መልኩ አሸንፎታል። ይህን ጨዋታ ከእረፍት በኋላ ማለት ነው በጣም እያየው ነበርና በጣም የሚያዝናና ጨዋታ ነበር። ሁለቱም ጋር ያለው ፍክክር በጣም ደስ የሚል ነበር። ቫሌንሺያም ኮፐንሃገንም ግን ቫሌንሺያ በካውንተር አታክ ሲጠቃ ነበረ። ክለብ ብሩጆች ፓሳቸው በሙሉ የተሳካ ነበር ማለት ይቻላል። ሆኖም ግን 1-0 ሲመሩ እረፍት ወጡ። ከዛ መልስ ቫሌንሺያዎች ሳይቆዩ ነው ጎል አስቆጥሮ ወደ ጨዋታ የተመለሱት። አቻ ሆኖ ደስታቸው ሳይቆይ ነበረ። ቫሌንሺያዎቹ ደስታ ገልጾ ሳይጨርሱ በክለብ ብሩጆች ኮፐንሃገኖች ማለት ነው አስቆጥሮባቸው 2-1 ማምራት ቻሉ። ከዛ በኋላ ቫሌንሺያዎች የአቻነት ጎል ለመፈለግ በጣም ተጭኖ ሲጫወቱ ነበረ። ያው ተሳክቶላቸውም የአቻነት ጎል አስቆጥሮ 2-2 ሆኑ። አቻ ለቫሌንሺያ በቂ አልነበረም። ያው ወራጅ ውስጥ ስላለ ከ25 እስከ 36 መሀል ያሉት ክለቦች ጥሎ ማለፍ አይገቡም። ቶታል ኢሊሚኔትድ ስለሚሆኑ ቫሌንሺያ እዛ ቦታ ላይ ስላለ ማሸነፍ ግዴታ ስለነበረበት በጣም ለማሸነፍ ጥረት ሲያደርግ ነበረ። ፒኤስቪ ኮፐንሃገኖች ደግሞ አቻ ራሱ ለነሱ በቂ እንዳለ ነው። ያው ከሜዳ ውጪ ስለሆነ ቫሌንሺያ ደግሞ ቪያሪያል ነው ሶሪ ቫሌንሺያ ሳይሆን ቪያሪያል ነው። በስፔን ላሊጋ ዘንድሮ እያሳየ ያለው ብቃት በጣም እጅግ የሚያስገርም መሆኑን ሁላችን እያየን ነው የምንገኘው። በደረጃ ሰንጠረዥም ቶፕ 4 ውስጥ ነው ያለው። ካልተሳሳትኩ ከባርሳና ማድሪድ ቀጥሎ 3ኛ ደረጃ ላይ ነው ያለው። ከሱ ቀጥሎ ያለው አትሌቲኮ ማድሪድ ነው እና በስፔን ላሊጋ ዘንድሮ ጥሩ ፉክክር እያደረገ ያለው ነው ቪያሪያል እና ቶማስ ፓርቴ ኒኮላስ ፔፔን የያዘ ክለብ ማለት ነው። በመጨረሻ ሰዓት ግን በመልሶ ማጥቃት ኮፐንሃገኖች ጎል አስቆጥሮባቸው 3-2 አሸንፈው ወጥተዋል። እድለኛ አልነበሩም ማለት ይቻላል ቪያሪያሎች ማለት ነው። ሌላ ጨዋታ አትሌቲክ ክለብ የስፔኑ አትሌቲክ ክለብ የአምና ሻምፒዮኑና የፈረንሳይ ሊግ 1 ሻምፒዮን የወቅቱ የአውሮፓ ቻምፒየንስ ሊግ ሻምፒዮን ፓሪስ ሴን ጀርመን ገጥሞ 0-0 በሆነ መልኩ ወጥቷል። የፓሪስ ሴን ጀርመን ጨዋታ 0-0 ብዙ ጊዜ አልቅም ብዙ ጎል የሚስተናገድበት ብዙ የሚያዝናናበት ጨዋታ ነበረ። ግን ሆኖም ትናንትና ፒኤስጂ ጎል ሳያስቆጥር 0-0 ወጥቷል። ነጥቡንም 13 አድርሶ ከአርሰናል እና ባየር ሙኒክ ቀጥሎ 3ኛ ደረጃ ላይ ይገኛል ማለት ነው ፒኤስጂ። ሌላ ጨዋታ ኒውካስትል ዩናይትድ ከሜዳ ውጪ ባየር ሊቨርኩሰንን ገጥሞ 2-2 የወጣበት ጨዋታ ነበረ። ሊቨርኩሰኖች ባለፈው የ5ኛ ዙር መርሃ ግብር ኢትሃድ ሄዶ ማንቸስተር ሲቲን 2-0 በሆነ መልኩ እንዳሸነፉ ሁላችን እናስታውሳለን። ትናንትና ደግሞ ሌላው እንግሊዙን ክለብ ወደ ጀርመን
ተጉዞ ነበረ ኒውካስል ማለት ነው። ያው ሊቨርኩሰኖች በጎል በማግባት ሲመሩ ነበረ። አንድ ጎል አግብቶ ሲመሩ ነበረ። የቆሜ ኳስ ነበረ። ከዛ ኋላ ላይ ኒውካስትሎች በአንቶኒ ጎርደን ቅጣት ምት ፔናልቲ ማለት ነው አስቆጥሮ አቻ ሆኑ። ከዛ በኋላም ተቀይሮ የገባው ሚለን የሚባል ተጫዋች አስቆጥሮ 2-1 ማምራት ቻሉ ኒውካስትሎች። ከዛ በኋላ ሊቨርኩሰን በጣም ኳስ ፖሰስ አርግቶ ሲጫወት ነበረ እና የኒውካስል መከላከል ክፍልም ሲያጨናንቅ ነበረ። አስቆጥሮባቸው 2-2 ሆኖ ሊቨርኩሰን አስቆጥሮ ማለት ነው። ግን ኒውካስል ያለቀለት እድል አግኝቶ ነበሩ። ያው የሊቨርኩሰን በረኛ እጅግ ግሩም ነበረ ማለት ይቻላል። ትናንትና በቶታሊ ብዙዎች በአውሮፓ ሻምፒየንስ ሊግ ተሰልፈው ሲጫወቱ የነበረ በረኞች በጣም እጅግ የሚገርሙ ብቃት አሳይቷል። ስለዚህ ኒውካስትል ከሜዳ ውጪ 2-2 ወጥቷል ማለት ነው ከባየር ሊቨርኩሰን ጋር። ሌላ ጨዋታ ደግሞ ቤኔፊካ የጆዜ ሞሪኖ ክለብ የፖርቹጋሉ ክለብ ማለት ነው ናፖሊን አስተናግዶ የኢታሊያን ክለብ ናፖሊን አስተናግዶ 2-0 በሆነ መልኩ ረቶታል ማለት ነው። ጆዜ ሞሪኖን ከቀየረ በኋላ እጅግ ምርጥ ለውጥ ላይ የሚገኝ ክለብ ሆኗል ቤኔፊካ። ትናንትና በጣም የሚገርም ድል ነው ማለት ይቻላል ለጆዜ ሞሪኖም ሆነ ለክለቡ ቤኔፊካ። ናፖሊ አሁን ሰሞኑን ያለው ወቅታዊ የአንቶኒዮ ኮንቴ ቡድን አሁን እየዋጀቀ ያለው ክለብ ሆኗል። በሲሪየም ጥሩ ውጤት ላይ አይገኝም። ያው ሆኖም የዋንጫ ፉክክር ውስጥ አለ። አምና የጣሊያን ሴሪ ዋንጫ እንዳሸነፈ ሁላችን እናስታውሳለን። ዘንድሮ ግን ይህን አክል እየተንቀሳቀሰ አይደለም ናፖሊ። በእርግጥ ብዙ ተጫዋቾች ተጎድቶበታል። እንደና ኬቪን ድብሩኔ አይነት ተጎድቶባቸዋል። ሆኖም ግን ሌሎቹም ተጫዋቾች ጥሩ ፊትነስ ላይ አይገኙም። በሻምፒየንስ ሊግም ትናንትና ተሸንፏል ማለት ነው። ሌላ ጨዋታ ዶርትሙንድ በራሱ ሜዳ ማለት ነው በራሱ ሜዳና ደጋፊ ፊት በቦዶ ግሊምት ጋር 2-2 ወጥቷል። ይሄ በጣም የሚያስገርም ውጤት ነው። ዶርትሙንድ ካለው ስምና ያው ደግሞ በደጋፊው ፊት የዶርትሙንድ እዚህ ዓለማችን ክለብ በጣም ምርጡ ደጋፊ ያለውበት ክለብ ነው። ለትልልቆቹ ክለብ እንደነ ማድሪድ፣ እንደነ ባርሳ፣ ሲቲ፣ ዩናይትድ፣ አርሰናል ከዛ ይበልጥ እነሱ እንኳን ሂዶ በዶርትሙንድ ሜዳ ለመጫወት ከተጫዋቾቹ ይልቅ የዶርትሙንድ ደጋፊዎች በጣም ሜዳውን እንደሚያናውጡ ይታወቃልና ቦዶ ግሊምት ደግሞ ስም የሌለው ክለብ ነው። ዶርትሙንድ በሰፊ ውጤት ያሸንፋል ተብሎ ሲጠበቅ ግን ነጥብ ተጋርቶ ወጥቷል። የሚያስገርም ሆኖም ግን ነጥብ ተጋርቶ ወጥቷል ማለት ነው ዶርትሙንድ። ሌላ ጨዋታ ክለብ ብሩጅ አርሰናልን አስተናግዶ የቤልጂየሙ ክለብ ነው። አርሰናልን አስተናግዶ 3-0 በሜዳውና በደጋፊ ፊት ተሸንፈዋል። ክለብ ብሩጅ ባርሴሎናን እንዴት አርግቶ ነጥብ እንዳስጣለ ሁላችንም ተመልክተናል። 3-3 አቻ ወጥቶ ነበረ ከባርሴሎና ጋር ማለት ነው። ባርሴሎና ከሜዳ ውጪ ተጉዞ ከክለብ ብሩጅ ጋር በአምስተኛ ዙር ጨዋታ ሲያደርግ በጣም እጅግ የሚያስገርም ብቃት ሲያሳዩ ነበረ። ትናንትና የእንግሊዝ ክለብ አርሰናሉን ምርጡ አሰራን የዘንድሮ አርሰናልን አስተናግዶ 3-0 ተሸንፏል። ኖኒ ማዱኬ 2 ጎል አስቆጥሯል። አንዷን ቀሪ ጎል ደግሞ ማርቲኔሊ ነው ያስቆጠረው። የኖኒ ማዱኬ የመጀመሪያ ጎል በጣም የምታምር ጎል ናት። ከመሃል ሜዳ ይዞ ሮጦ ነው በ90 ዲግሪ ላይ ያስቆጠራት። በጣም የሚገርም ጎል ነው እና ለአርሰናልም ከአስቶን ቪላ ሽንፈት በኋላ ወደ ማሸነፍ የተመለሰበት ጨዋታ ሆኖለታል እና 6ቱም አልተሸነፈም። ከ6 መርሃ ግብር 6ቱን አሸንፎ
በ18 ነጥብ ምድቡን እየመራ ነው። የሁሉም ምድብ እንደ ፕሪሚየር ሊግ ነው ወይ ደግሞ እንደ ሊግ ነው። በድሮ ፎርማት ሳይሆን በአዲሱ ፎርማት አምና ሊቨርፑል ነበረ ሲመራ የቆየው። ዘንድሮ ደግሞ ሌላው የእንግሊዙ ክለብ አርሰናል 100% የማሸነፍ ተጉዞ ላይ ይገኛል። በአውሮፓ ሻምፒየንስ ሊግ ማለት ነው። ሌላው ያው ባየር ሙኒክ ነበረ የጉዞ ላይ ሲገኝ ነበረው፣ ግን እሱ ራሱ በአርሰናል ተሸንፎ ነው ጉዞው የተገታ። የቪንሰንት ኮምፓኒ ባየር ሙኒክ ማለት ነው። ሆኖም ትናንትና አርሰናል ከስድስቱ መርሃ ግብር ስድስቱን አሸንፎ በ18 ነጥብ እየመራ ነው የሚገኘው። ያው ከ1 እስከ 8 የሚገቡት ቀጥታ ወደ 16 ይገባሉ ማለት ነው። ከ8 ጀምሮ እስከ 24 ያሉት ክለቦች ደግሞ በፕሌይኦፍ እርስ በርስ ተጫውቶ 8ቱ ክለቦች የሚለይ ይሆናሉ። ያው ከ1 እስከ 8 ለመውጣት አርሰናል አሁን በጣም ያለቀለት ይመስላል። ሌላ አንደኛ፣ ሁለተኛ፣ ሶስተኛ የሚሆን ነው እንጂ የሚያጠያይቀው ቶፕ 8 ሆኖ የመጨረስ እድሉ በጣም ሰፊ ነው። አሁን የሚቀሩት ጨዋታዎች 2 ቀሪ ጨዋታዎች ናቸው። ሁለቱም ቢሸነፉ እንኳን ሌሎቹ ክለቦች 18 አርሰናልን ወደ 9 ከዛ በላይ እንትና አረጉም ብዬ ገምታለሁ። ስለዚህ አርሰናል ትናንትና 3-0 በሆነ መልኩ አሸንፏል፣ ከሜዳ ውጪ ተጉዞ ማለት ነው። ሌላ ጨዋታ ደግሞ ጁቬንቱስ ዘንድሮ ሲቸገር ያለው በአውሮፓ ሻምፒየንስ ሊግ ፓፎስን ገጥሞ፣ ፓፎስ ያው ክለቡን ባታውቁትም ዴቪድ ሉዊዝ የሚባል ተጫዋች አለ። ያ ቀድሞ የቼልሲ የፓሪስ ሰን ጀርማ ብራዚላዊ ተጫዋች ዴቪድ ሉዊዝ የሚገኝበት ነው። ጥሩ ብቃት ሲያሳዩ ነበረ። ትናንትና ግን ጁቬ በሜዳው 2-0 ፓፎስን አሸንፎ ወጥቷል ማለት ነው። ሌላ ጨዋታ በጉጉት ሲጠበቅ የነበረው የሪያል ማድሪድ እና ማንቸስተር ሲቲ ጨዋታ ነበረ። ማንቸስተር ሲቲ ከሜዳ ውጪ ተጉዞ ስፔን ላይ ነው ሳንቲያጎ በርናቦ ላይ 2-1 በሆነ መልኩ ሪያል ማድሪድን አሸንፎ ወጥቷል። የትናንትና ጨዋታ ለጃቪ አሎንሶ የመጨረሻ ጨዋታ ነው ሲባል ነበረ። እስካሁን የወጡት አዳዲስ መረጃዎች ግን የለም ከአሰልጣኙ ጋር ተያይዞ ማለት ነው። ብዙዎች የትናንትና ጨዋታ የሚሸነፍ ከሆነ አሰልጣኝ ጃቪ አሎንሶ ይባረራል የሚሉት ብዙ ወሬዎች ሲሰሙ ነበረ። ጃቪ አሎንሶ ሪያል ማድሪድ የሚለቅ ከሆነ ደግሞ የእንግሊዙ ክለብ ሊቨርፑል መጥቶ ያሰለጥናል ብሎ ብዙዎች ሲያወሩት ነበረ። ግን እስካሁን የወጡት መረጃዎች የሉም። ሆኖም ግን ሪያል ማድሪድ በሜዳውና በደጋፊ ፊት ማንቸስተር ሲቲ ተሸንፏል። ጎል በማግባት ሪያል ማድሪዶች ቀዳሚ ነበረ። ወጣት ብራዚላዊ ሮድሪጎ ነበረ ጎሉን አስቆጥሮባቸው 1-0 ሲመሩ የቆዩት። ይሄ ሮድሪጎ ብዙ ጊዜ ማንቸስተር ሲቲ ቀነዋል። በጣም የሚገርማችሁ ነው። ሌላ እንደሱ ማንቸስተር ሲቲ ላይ በአውሮፓ ደረጃ ላይ ማንቸስተር ሲቲ ላይ ያስቆጠረ ተጫዋች የለም። በጣም ይቀነዋል። ግን እሱ ደግሞ ከሪያል ማድሪድ ጋር የሚጫወቱ ክለቦች የትኛው ነው ፈታኝ ክለብ ብሎ ከዚህ በፊት ሲጠየቅም ደግሞ ማንቸስተር ሲቲ ነው ብሎ መልሷል። ወደ ማንቸስተር ሲቲም ለመግባት ባለፈው የክረምት ዝውውር በጣም በጉጉት ሲጠበቅ ነበረ። ያው ይወጣል ተብሎም ነበረ። ማንቸስተር ሲቲም ያን ፍላጎት አሳይቶ ነበረ። ሳቪኒዮን በሱ ቦታ እንኳን ሽጦት ሮድሪጎን ለመግዛት በጣም ውሳኔ ላይ ደርሶ ነበረ። ግን ኋላ ላይ ሪያል ማድሪዶች ያስፈልገናል በሚል አስቀርቶታል እንጂ ሲቲ የሮድሪጎን የራሱን ተጫዋች ለማድረግ በጣም ጥረት አርግቶ ነበረ። ትናንት ደግሞ ጎል አስቆጥሮባቸው አሁንም ጥሩ ጊዜ ነበረ። ጥሩ ጨዋታ ነበረ ለሮድሪጎ ማለት ነው። ግን ሌሎቹ በጣም ሲያረጉ የነበረ በእርግጥ በጉዳት ብዙ ተጫዋቾች ተጎድቶባቸዋል እና ኪሊያን ምባፔ እና ካርቫሃል
ትሬንት አሌክሳንደር አርኖልድ እና ሚሊታው ብዙ ተጫዋቾች ተጎድቶባቸዋል። ሆኖም ግን የያዙት እነ ጁድ ቤሊንጋም፣ ቪኒሺየስ እና ማስቲንታኒዮ፣ ዲያዝ፣ አርዳ ጉረር የያዙት ደግሞ ያው በጣም ኳሊቲ ወርልድ ክላስ የተባሉ ተጫዋቾች ስለሆኑ ማንቸስተር ሲቲን ይፈትናሉ፣ ያቆማሉ ተብሎ ነበረ። ያን አልተመለከትነውም። ግን በነሱ በሪያል ማድሪድ በኩል እንዳውም በጣም ጥሩ ብቃት ላይ የነበረው ቲቦ ኮርቷ ነበረ። ሲቲ ብዙ ሙከራዎች አርግቷል። 12 ሙከራ ነው ያደረገው። ሪያል ማድሪድ በአንጻሩ ደግሞ 16 ሙከራ ነው ያደረገው። ከ16ቱ አንድ ኢላማን የጠበቀ ብላችሁ ታምናላችሁ? ሪያል ማድሪድ ትናንትና ኢላማውን የጠበቀው ኳስ አንድ ብቻ ነበረች ከ16፣ ያቺም የሮድሪጎ ጎል ማለት ነው። ማንቸስተር ሲቲ ግን በአንጻሩ 12 ሙከራ አርግቷል። ከ12ቱ ግን 8ቱ ኢላማን የጠበቁ ናቸው። ከ8ቱ ደግሞ 3ቱ በጣም ያለቀለት ኳስ ለማግባት በጣም በረኛ ኮርቷ ባይሆን ኖሮ 3ቱ እርግጠኛ ሆኜ የሚገባ ጎሎች ነበሩ። ኮርቷ ባይኖር ኖሮ ትናንትና ሪያል ማድሪድ 5-1 ይሸነፋል ብለ እንደመገመት ማለት ነው። ግን ኮርቷ በጣም የጀርሚ ዶኩን፣ የአላንድን፣ የሪያን ሸርኪን ሲያድን የነበረው በጣም እጅግ የሚገርም ነበረ። አላንድ በፔናልቲ ኒኮ ኦራሊ በጨዋታ አስቆጥረው 2-1 አሸንፎ ወጥቷል። ትናንትና ዶኩ ምርጥ እንቅስቃሴ ላይ ነበረ። በጣም ግሩም የሚባል እንቅስቃሴ ላይ ነበረ። እንደና ማቲያስ ኑኔስ መጀመሪያ አካባቢ በጣም ስህተት ሲሰራ ነበረ እንጂ ጥሩ እንቅስቃሴ ሲያደርግ ነበረ። ኑኔዝም፣ ዲያዝ፣ ጋቫርዲዮል በጣም ምርጥ ነበረ ትናንትና። ጋቫርዲዮል መሀል ላይ ኒኮ ሌላ ታሪክ ሆኗል። በጣም ተላምዷል። የሪያል ማድሪድ ደግሞ ጁድ ቤሊንጋም አሁንም ከጉዳት በኋላ ወደ ሪትሙ ያልመጣ ተጫዋች ሆኗል። ጁድ ቤሊንጋም ባለፈ እንደነገርኳቸው በሱ ቦታ የሚጫወቱት ብዙ ተጫዋቾች አሉ። ብዙ እንግሊዞች አማራጭ አላቸው እና ሞርጋን ሮጀርስ፣ ፊል ፎደን፣ ኤሜሪቼ ኢዜ፣ የክሪስታል ፓላሱን ኮል ፓልመርን እና በጣም መስራት ያስፈልገዋል። ጁድ ቤሊንጋም እነኚህን ተጫዋቾች በልጦ ለመሰለፍ ወይ ደግሞ ለመመረጥ ለእንግሊዝ ብሔራዊ ቡድን ለ2026 ዓለም ዋንጫ አሜሪካ የምታዘጋጅቱ ማለት ነው በጣም ትልቅ ፈተና ይፈልጋል ማለት ነው የጁድ ቤሊንጋምን የዘንድሮ አቋም ማለት ነው። ሆኖም ግን የስድስተኛ ዙር አውሮፓ ሻምፒየንስ ሊግ ትናንትና ተጫውቶ ጨርሷል ማለት ነው። በሰባተኛ ዙር ደግሞ ተመልሰን እንመጣለን። እስከዛ እግዚአብሔር ቸር ያቆያችሁ እላችኋለሁ። መልካም